ውድ ቤተሰቦች ሰላም ብያለሁ። ሰላማችን ይብዛ በያለንበት። ይህንን የቃሪያ አሰራር እንግዲህ ይህን አሰራር እስከ መጨረሻው ተመልከቱ። ለምን እንደሚጠቅም ምን እንደሆነ ተከታተሉ ማለት ነው። ይሄ ሎሚ፣ ቃሪያ፣ ሎሚ፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል አድርጌ ሽንኩርት፣ ቀይ ሽንኩርት ታደርጉና አሰራሩ ተከታተሉ ማለት ነው። ቲማቲም የበሰለውን ቲማቲም አድርጋችሁ በደንብ አጥባችሁ መጀመሪያ ታጥባላችሁ በደንብ። ከዚያ ዘይት ላይ በዘይት እንደዚህ ትጠብሱታላችሁ ማለት ነው። ይጠበሳል። በዘይት ጥብስ 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 ነው የምታደርጉት በንጹህ ዘይት። በዘይት ዘይቱን ቢሆን ደግሞ ይመረጣል በጣም ለጤንነት ሲባል ማለት ነው። ይሄን መስሏል ተጠብሶ፣ ይሄንን መስሎ ወጥቷል። እንግዲህ ተከታተሉ። ሽንኩርቱና ቲማቲሙ ደግሞ እዚህ ጋር እነዚህ መልኩ ደግሞ እየተጠበሰ ነው። በጣም የሚጥም ነው። በጣም ደስ የሚል አሰራር ነው። ደግሞ ስትበሉት በጣም ነው የሚጣፍጠው። ለምን መበያ እንደሆነ እነግራችኋለሁ። ይሄ ሁላችሁ በዚህ መልኩ ሆኗል። እንደዚህ ጠበስ ጠበስ ነው የሚደረገው። ይሄ ያላችሁ ባህራት ቅመም ታደርጋላችሁ ማለት ነው። ያለውን ቤት ያፈራውን ቅመም ሳታበዙ በትንሽ በትንሹ ታደርጋላችሁ። በዚህ መልኩ ቤት ያፈራውን ነው እንግዲህ ቅመሙ ይሄን አይባልም። ያላችሁ ነው ቤት ውስጥ። በዚህ መልኩ እንደገና ትጠብሱታላችሁ። በጣም እንዳታሳሩ፣ ጠበስ ጠበስ ነው የሚደረገው ማለት ነው። ግን በዘይት ዘይቱን ቢደረግ በጣም ደስ ይላል። ይፈጫል በዚህ መልኩ በከላጣ እንደዚህ አያችሁት። መልሶ ደግሞ ይቁላላ። አያችሁ አቤት ሲጥም እኮ ይሄ ማለት ነው። በጣም ነው የሚጣፍጠው። በልታችሁ አጠግቡ። ግን ውስጣችሁ ጤነኛ ያልሆነ የጨጓራ ምናምን ነገር እንደዚህ ነክ ያለባችሁ ሰዎች ባትጠቀሙት። ማለትም ዝንጅብል አለው፣ ቃሪያውም እንደዚህ ፍላፍል ነገር አትብሉ ለተባላችሁ ልጆች አይመከርም፣ አትብሉ። አያችሁ በሩዝ እንደዚህ ተደርጎ አቤት ሲጥም ወላሂ በጣም ነው። በልታችሁ አጠግቡም በዚህ ማለት ነው። እያቃጠላችሁ በዚያው ደግሞ ጣዕሙ ማለት ነው ደስ የሚል ጣዕም አለው የሚጣፍጥ እና በጣም ነው የሚጥመው። እየሰራችሁ ብሉ ማለት ነው። መዳሞችም ከቀመሱት ራሱ ስሩልን ነው የሚሏችሁ። አንዳንድ ቤት የሚፋጅ ይወዳሉ፣ የሚያቃጥል ማለት ነው። አንዳንድ ቤት ደግሞ የሚያቃጥል ነገር የማይወዱ አሉ። አንዳንድ ቤት ግን ልክ እንደ ሀበሻ የሚወዱ ስላሉ እየሰራችሁ በግዛዝ ነገር በጠርሙስ አስቀምጡት ማለት ነው። እኔ ፕላስቲክ ነገር ብዙም ደስ አይለኝም። በግዛዝ ነገር ስታስቀምጡት ደስ ይላል። እዚያ ላይ አስቀምጣችሁ ተላጅ አድርጉት፣ ፍሪጅ አድርጉት። ትንሽ እየቀነስ እያደረጋችሁ በማንኪያ በንጹህ ማንኪያ እንትን በሉ ማለት ነው። ሩዙም ማሰል አድርጋችሁ ደግሞ ማንኪያውን ምናምን ታደርጋችሁ ትበለሻሻል። በንጹህ ማንኪያ ቆንጠር እያደረጋችሁ ብዙ ጊዜ ትበሉታላችሁ ማለት ነው። እና በጣም ነው የሚጥመው ወላሂ። እንደው ሞክሩት ማለት ነው። በጣም ይጥማል። ያው እንግዲህ ሩዝ አንዳንድ ጊዜ አንዳንድ አረቦች ቤት ደግሞ አሁን ላይ ጠሯል። እንደዚህ ሰላጣ ነገር ምናምን መሰራት የሚሰራበት ቤት የለም። ኑሮ እየተወደደባቸው ሁሉ ነገር ልክ እንደ ድሮ እየሆነ አይደለም። ብዙ ነገሮች እየቀነሱ ነው አረቦች ጋር። በጣም የሚበላ ነገር እየጠፋ ነው። እንኳን አይደለም ሰላጣ ምናምን ሊያደርጉና ቤት ውስጥ ራሱ ሽንኩርት፣ ነጭ ሽንኩርት ምናምን የጠፋበት ጊዜ አለ። ስለዚህ እንደዚህ አድርጋችሁ አንዴ ሲያመጡ አንጡልኝ ምናምን ብላችሁ እምንም ካሉ በብራችሁ ገዝታችሁ እንደዚህ እያደረጋችሁ ውሃ ያጣጣል። በተለይ ደግሞ ውሃ ያጣጣል ማለት ነው። ሲፈጀን በቃ ውሃውን ድርግም ነው የምናደርገው። ውሃ ስለሚያጣጣን፣ ውሃ ደግሞ እንግዲህ ለሰውነታችን በጣም አስፈላጊ ስለሆነ ውሃ ያጣጣናል። እንደዚህ በቃ ምናምን የምንቆረጥመው ምናምን ነገር ስለሌለን ይህን እንኳን በልተን ውሃን ጠጣ ማለት ነው። እና የመዳም ቅመሞች ራሳችንን እንጠግን። ግን ከመጠን በላይ የሚያቃጥል እንዳትበሉ አደራ። ማለትም ጤንነታችሁ ያሰጋል በኋላ ላይ። ብዙ ጊዜ የሚያቃጥል ነገር የምንወድ ልጆች አሁን ግን በሽተኛ እየሆን ነው።
አሁን ላይ የሚያቃጥል ነገር አትብሊ፣ ዘይት የበዛበት ነገር አትብሊ፣ ቅመም የበዛበት ነገር አትብሊ ነው የምትባሉት ሐኪም ቤት ስትሄዱ። ድሮ እንግዲህ የሚያቃጥል ነገር እኔ በጣም ወድ ነበረ። ፈጀክት ታደረገኝ ነው ደስ የሚለኝ እና ይህ ዝም ብሎ አልጫ ነገር ከበላህ የበላሁ አይመስለኝም ነበረ። ግን አሁን ላይ ያው መከልከል ስላለ በትንሹ አድርጋችሁ እያነካካችሁ መብላት እንደዛ ነው የሚመከረው። ያባላልም ውሃም ያጣጣልም ማለት ነው። እንግዲህ ራሳችንን እንጠብቅ። በዚህ መልኩ ሰርታችሁ ብሉ እላለሁኝ። ሀገራችን ስታምር እኮ ይህን ይመስላል ሀገራችን። እንግዲህ አያችሁት። ሰላምና ፍቅር ለኢትዮጵያ።